ውድ አድማጮች እንደምን ሰነበታችሁ። ለዛሬ ከዚህ በፊት በክፍል 1 ተመልክተን የነበርነውን የካሊል ጅብራንን ስራዎች እንመለከታለን። ካሊል ጅብራን በጥያቄና መልስ እይታዎቹ እንዲህ ይለናል። ምንጫችን የጥበብ መንገድ የተሰኘው መጽሐፍ መሆኑን ስንገልጽ በክብር ነው። ከዚህ እንጀምር። ስራ ጎልቶ እንዲታይ የተደረገ ፍቅር ነው። አንድ ገበሬም አለው፣ ስለ ስራ ንገረን። እሱም እንዲህ ብሎ መለሰ፣ የምትሰሩት ከምድርና ከምድር ነፍስ ወይንም መንፈስ ጋር አብራችሁ ለመራመድ አይደለምን? ስራ መፍታትስ በወቅቶች ዘንድ እንግዳ መሆን እንዲሁም በግርማ ሞገስ ከሚሄደውና በኩራት እየታዘዘ ወሰን ወደ ሌላው ዓለም ከሚነጉደው የህይወት ሰልፍ መውጣት አይደለምን? ስትሰሩ የሰዓታት ሹክሹክታ በልብ ውስጥ ወደ ዜማነት የሚቀየርበት ዋሽንት ናችሁ። የተቀረው ሁሉ በአንድ ላይ በህብረት እየዘመረ ያለ ጸጥተኛ መቃ ለመሆን የሚፈልግ ከእናንተ ማን ነው? ብዙ ጊዜ ስራ እርግማን እንደሆነና ልፋትም መጥፎ ድል መሆኑ ሲነገራችሁ ቆይቷል። እኔ ግን ስትሰሩ ገና ሲወለድ የተመደባችሁለትና የመሬትን እጅግ ሩቅ ህልም አንድ አካል እንድትፈጽሙ እነግራችኋለሁ። ራሳችሁን በብርቱ ስራ በመጥመዳችሁ እውነት እላችኋለሁ ህይወት እያፈቀራችሁ ነው። እየለፋችሁ ህይወትን ማፍቀርም ከመጨረሻው የህይወት ሚስጥር ጋር በፍቅር መተሳሰር ነው። ይሁንና ከስቃያችሁ በመነሳት መወለድን፣ መከራንና ለስጋ ፍላጎት ራስን መቻልን በግንባራችሁ ላይ የተጻፈ እርግማን ብላችሁ ብትጠሩት እንግዲያውስ የምሰጣችሁ መልስ የላባችሁ ወዝ የተጻፈባችሁን እርግማን ያጥብላችኋል የሚል እንጂ ሌላ ምንም አይሆንም። ህይወት ጨለማ መሆኑን ተናግራችኋልና እናንተም ደካሞች የተናገሩትን በድካም በዛሉ ከናፍሮቻችሁ ታስተጋባላችሁ። እኔም እላችኋለሁ ተነሳሽነት ከሌለ በስተቀር ህይወት በእርግጥም ጨለማ ነው። ዕውቀት ከሌለ በስተቀር ተነሳሽነት ሁሉ እውር ነው። ስራ ከሌለ በስተቀር ዕውቀት ሁሉ ከንቱ ነው። ፍቅር ከሌለም ስራ ሁሉ ባዶ ነው እላችኋለሁ። እናም ራሳችሁን ከራሳችሁ ከሌሎችና ከእግዚአብሔር ጋር የምታቆራኙት በፍቅር ስትሰሩ ብቻ ነው። ታዲያ በፍቅር መስራት ምንድን ነው? በፍቅር መስራት ልብሱን የሚለብሱት እነዚያ ከልብ የምትወዷቸው ሰዎች እንደሆኑ ሁሉ ከልባችሁ በተመዘዙ ክንፎች ልብሱን መስራት ማለት ነው። በገነባችሁት ቤት ውስጥ የሚኖሩት እነዚያ ከልብ የምትወዷቸው እንደሆኑ ሁሉ ቤቱን በፍቅር ስሜት መገንባት ማለት ነው። ፍሬዎቹን የሚበሉት እነዚያ ከልብ የምትወዷቸው እንደሆኑ ሁሉ ዘሩን በጥንቃቄ መዝራትና አዝመራውንም በደስታ ማጨድ ማለት ነው። የምታደርጓቸውን ነገሮች ሁሉ በገዛ ነፍሳችሁ ትንፋሽ ወይንም እፍ ብላችሁ ነፍስ እንዲዘሩ ማድረግ ማለትም ነው። ከዚህ ዓለም በሞት የተለዩ ብፁዓን በሙሉ ካጠገባችሁ ቆመው እያስተዋሏችሁ መሆኑን ማወቅም ማለት ነው። ዘወትር በእንቅልፍ ልባችሁ እንደምትናገሩ ሁሉ በእብነበረድ ቅርጽ እየሰራ የራሱን መልክ ድንጋይ ውስጥ የሚያገኝ ሰው አፈር ከሚገፋ አራሽ የበለጠ የተከበረ ነው። ቀስተ ደመናን በእጁ ይዞ ሰው በሚወደው መልኩ በጨርቅ ላይ የሚያነጥፈውም እሱ ለእግሮቻችን ሰንደል ጫማዎችን ከሚሰራ ሰው የበለጠ ነው ስትሉ ብዙ ጊዜ ሰምቻችኋለሁ። እኔ ግን በእንቅልፍ ልቤ ሳይሆን ከየትኛውም ጊዜ በላይ ንቁ በሆንኩበት የቀትር ንቃት እላችኋለሁ። ነፋስ ከሁሉም እጽዋት አነስተኛ ከሆኑት የሳር ቅጠሎች የበለጠ ደስ በሚል ሁኔታ ግዙፍ ዝግባዎችን አያናግርም። ታላቅ የሚባለው ሰውም የነፋሱን ድምፅ በገዛ ራሱ ፍቅር የበለጠ ጣፋጭ ወደ ሆነ ዜማ የሚቀይር ብቻ ነው። ምክንያቱም ስራ ጎላ ብሎ እንዲታይ የተደረገ ፍቅር ነው። በጥላቻ ብቻ እንጂ በፍቅር መስራት ካልቻላችሁ ስራዎቻችሁን ትታችሁ ከቤተ መቅደስ ደጅ በመቀመጥ በደስታ ከሚሰሩት ምጽዋትን መቀበል ይሻላችኋል። በግዴለሽነት ዳቦ ብትጋግሩ የጋገራችሁት ዳቦ ግማሽ ያህሉን የሰውን ረሃብ እንኳን የማያስታግስ መራራ ዳቦ አይሆንምን? ወይን ስትጠምቁም ቀር ካላችሁስ ቅሬታችሁ በወይን ጠጅ ውስጥ መርዝ አይፈጥርምን? ደግሞስ ምን እንደ መላእክት ብትዘምሩ ዝማሬውን ካልወደዳችሁት የሰውን ጆሮዎች እንዳይሰሙ አትደፍኗቸው። ልክ እንደ ሚዛን በሐዘናችሁና በደስታችሁ መካከል ተንጠልጥላችኋል። ሳትጋደሉ ሚዛናችሁን ጠብቃችሁ የምትቆዩት ባዶ በሆናችሁ ጊዜ ብቻ ነው።
አንዲት ሴትም አለች፣ ስለ ሐዘንና ደስታ ንገረን። እሱም መለሰ፣ ደስታችሁ በግልጽ የሚታይ ሐዘናችሁ ነው። ሳቃችሁ የሚመነጭበት የዓይናችሁ ጉድጓድም አብዛኛውን ጊዜ በራሳችሁ እንባ የተሞላ ነው። ከዚህስ ሌላ እንዴት ሊሆን ይችላል? ሐዘን የበለጠ ጠልቆ በውስጣችሁ በተቀረጸ ቁጥር የበለጠ ደስታ ማግኘት ትችላላችሁ። ወይናችሁን የያዘው ጽዋስ ቢሆን በሸክላ ሰሪው እቶን ውስጥ ተለብልቦ የወጣ ራሱ አይደለምን? መንፈሳችሁን የሚያረጋጋው ክራርስ በቢላዋዎች ተፈልፍሎ የተሰራው እንጨት ራሱ አይደለምን? ደስ ሲላችሁ ዘልቃችሁ ወደ ልባችሁ ውስጥ ተመልከቱ። የዚያኔ ደስታን እየሰጣችሁ ያለው ያ ሐዘን ሰጥቷችሁ የነበረ ነገር ብቻ እንደሆነ ትደርሱበታላችሁ። ሐዘን ባጠላባችሁ ጊዜም እንደገና ወደ ልባችሁ ውስጥ ጠልቃችሁ ተመልከቱ። አሁንም በእውነት የምታለቅሱት በዚያ ደስ ሲያሰኛችሁ በነበረው ነገር መሆኑን ትገነዘባላችሁ። አንዳንዶቻችሁ ሐዘን ከደስታ ያይላል ትላላችሁ፣ ሌሎቻችሁ ደግሞ የለም የሚያይለው ደስታ ነው ትላላችሁ። እኔ ግን የማይነጣጠሉ መሆናቸውን እነግራችኋለሁ። የሚመጡትም አብረው ነው። አንዱ ለብቻው ገበታችሁ ላይ ሲቀመጥ ሌላኛው ባልጋችሁ ላይ መተኛቱን አስታውሱ። እውነት እውነት እላችኋለሁ ልክ እንደ ሚዛን በሐዘናችሁና በደስታችሁ መካከል ተንጠልጥላችኋል። ሳትጋደሉ ሚዛናችሁን ጠብቃችሁ የምትቆዩት ባዶ በሆናችሁ ጊዜ ብቻ ነው። ባለሀብቱ ወርቅና ብሩን ሊመዝንባችሁ ባነሳችሁ ጊዜ ግን ሐዘናችሁ ወይም ደስታችሁ ከፍ አሊያም ዝቅ ሊል የግድ ይሆናል። የምቾት ጥማት የነፍስን ጥልቅ ስሜት ይገድባል። ከዚህ በኋላ አንድ ግንበኛ ወደፊት መጣ። አለውም፣ ስለ ቤቶች ንገረን። እሱም አለው፣ በከተማው ግንብ አጥሮች ውስጥ ቤት ከመገንባታችሁ በፊት በአእምሯችሁ ዋሻ ውስጥ ያለውን ጎጆ ስሩ። ምድሪቱም ስትጨላልም ወደ ቤታችሁ የመመለስ ናፍቆት እንዳላችሁ ሁሉ በውስጣችሁ ያለው ዘወትር ሩቅና ብቸኛ የሆነው ዘዋሪም እንዲሁ ነው። ይበልጥ ቤታችሁ ይህ ታላቅ አካላችሁ ነው። በፀሐይ ውስጥ የሚያድገው በሌሊቱ ርጭታም የሚተኛው ይህ ታላቅ የሆነ አካላችሁ ነው። ደግሞም ሕልም አልባ አይደለም። ቤታችሁ ሕልም አይደለምን? በሕልም ውስጥ ከተማውን ለቆ ወደ ዋሻው ወይም ወደ ጋራው ጫፍ አይሄድምን? ቤቶቻችሁን በአንድ ቀን ሰብስቤ በመያዝ እንደ ገበሬ በጫካና በሳር ምድሩ ውስጥ ልዘራችሁ ብችል በወደድኩኝ። ሸንተረሮቹና አረንጓዴ ለምለም መስኮቶቹ እርስ በርሳቸው የምትፈላለጉባቸውና በልብሶቻችሁ የመሬትን ውብ ጠረን ይዛችሁ የምትመጡባቸው መንገዶቻችሁ ቢሆኑ ወድ ነበር። ይሁንና እነዚህ ነገሮች ገና እውን አልሆኑም። የቀደሙት አባቶቻችሁ በጣም ስጋት ስላደረባቸው እርስ በርሳችሁ አቀራርበው ነው የሰበሰቧችሁ። ያም ፍርሃታቸው ለጥቂት ጊዜ እንደዚያ ሆኖ ይቆያል። እንዲያውም የከተማችሁ የግንብ አጥሮች ገና ልቦቻችሁን ከእርሻ መስኮቻቸው ይነጥሏቸዋል። የኦርፋሊስ ሕዝቦች ሆይ በእነዚህ ቤቶቻችሁ ውስጥ ምን እንዳላችሁ እስኪ ንገሩኝ። በራችሁን ከርችማችሁ እንዳይወሰድባችሁ የምትጠብቁትስ ምንድን ነው? ኃይላችሁን በግልጽ የሚያሳየውን ያን ጸጥተኛውን አነቃቂ ሰላምንስ አላችሁን? የአእምሯችሁን ቁንዲዎች ደግፈው ያቆሙት አንጸባራቂ ቅስቶች የሆኑትን መታሰቢያዎችስ አላችሁን? ልባችሁን ከእንጨትና ከድንጋይ ከተሰሩ ነገሮች ወደ ቅዱሱ ተራራ የሚመራው ውበትስ አላችሁን? ንገሩኝ እስቲ። እነዚህ ሁሉ በቤታችሁ ውስጥ አሏችሁን? ነው ወይስ ምቾት ብቻ ነው ያላችሁ? ቤታችሁ ውስጥ እንግዳ ሆኖ በመዝለቅ ከዚያም አስተናጋጅ ቆይቶም አለቃ የሚሆነው ያሸንጋይና ሚስጥር የሆነው ምቾትና የምቾት ጉጉት ብቻ ነው ያላችሁ? እህሳ ይህ ምቾት የኋላ ኋላ ባሪያችሁ ሆኖ በመንጠቆና በመቅሰፍት ታላላቆች ምኞታችሁን ጸጥ ለጥ ብለው የሚገዙት አሻንጉሊቶቹ አያደርጋቸውምን? አዎን፣ ምቾት እጆቹ እንደ ሐር ቢለሰልሱም ልቡ ግን ከብረት የተሰራ ነው። እሹሩሩ እያለ የሚያስተኛችሁም ካልጋችሁ አጠገብ ቆሞ በስጋችሁ ክብር ላይ ሊያፌዝበት ሲል ብቻ ነው። ብርቱ በሆኑት ሕዋሶቻችሁ ላይ እያላገጠም እንደ ተሰባሪ ዕቃ በብናኝ እሾሆች ውስጥ ያኖራችኋል። እውነት እውነት እላችኋለሁ የምቾት ጉጉት ወይንም ጥማት የነፍስን ጥልቅ ስሜት ይገላል። በኋላም በቀብር ሥርዓቱ እየገለፈጠ ይንጎማለላል። ነገር ግን እናንተ የሕዋ ልጆች፣ እናንተ በእረፍት ውስጥ የምታርፉ ቁንጥንጦች ሆይ በወጥመድ አትያዙም፣ አትገሩምም።
ቤታችሁን በመርከብ ምስል እንጂ መልህቅ አይሆንም። ዓይንን ከአደጋ የሚጠብቅ የዓይን ቆብ እንጂ ቁስላችሁን የሚሸፍን አብረቅራቂ ሰፈፍ አይደለም። በበሮቹ በኩል ትገቡ ዘንድ ከንፈሮቻችሁን አታጥፉም። ጭንቅላቶቻችሁ ኮርኒሱን እንዳይገጩ ብላችሁ አታጎነብሱም። ግድግዳዎቹ ተሰንጥቀው እንዳይወድቁ በማለትም መተንፈስም አትፈሩም። ሙታን በሕይወት ላሉት በቆፈሯቸው መካነ መቃብሮች ውስጥም አትኖሩም። ደግሞም ቤታችሁ የቱንም ያህል ግዙፍ፣ የቱንም ያህል ማራኪ ግርማ ያለው ቢሆን ምስጢራችሁን አይደብቅም፣ ናፍቆታችሁንም አያስጠልልም። በውስጣችሁ ያለው ድንበር የለሽው ነገር ሁሉስ ተጠብቆ የሚኖረው በሩ የጠዋት ጭጋግ፣ መስኮቱ ደግሞ የሌሊት ዝማሬዎችና ጸጥታዎች በሆኑት የሰማዩ ትልቅ ማደሪያ ውስጥ አይደለምን? ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። እንደተለመደው ከሰነበቴ በፊት ግን እንዲህ ብዬ ላብቃ። የጎባጣ አሽከር አንካሳ ነው። ወንድዬ ካሳ ነኝ።